3,000 Africans have been recruited by Russia to fight on the front lines of the war with Ukraine. 34ቱ ኢትዮጵያውያን በዩክሬን ግንባር ብሪክስ የወለደው አዲሱ ጥምረት Foreign citizens could on volunteer base join our army. የዓለም ካርታ በፊታችን ተዘርግቷል። ነገር ግን እውነተኛው የኃይል ፍልሚያ የሚካሄደው በካርታው መስመሮች ላይ ሳይሆን በረቀቀ የዲጂታል ጦርነትና በተስፋ መቁረጥ አውድማ ላይ ነው። ዛሬ ዶንባስ የሩሲያና ዩክሬን ግጭት መዳረሻ ብቻ ሳትሆን መላው ዓለም በአንድ ዋልታ የበላይነትና በብዝሃ ዋልታ አዲስ ስርዓት መካከል ያለውን ምጥ የምታስተናግድበት የፖለቲካ መግነጢሳዊ ማዕከል ሆናለች። በዚህ አውድ ውስጥ ነው የ34 ኢትዮጵያውያን ስም ዝርዝር ከኪየቭ የስለላ ቢሮ እንደ ሰደድ እሳት ሲወጣ የምናየው። ይህ መረጃ ተራ የዜና ፍሰት አይደለም። ይልቁንም ከአዲስ አበባ እስከ ሞስኮ፣ ከብሪክስ ስትራቴጂካዊ ጥምረት እስከ ዋሽንግተን ስልታዊ ድንጋጤ ድረስ የተዘረጋው የረቀቀ ጂኦፖለቲካዊ ትርክት መነሻ ነው። ለመሆኑ ክስተቱ ምንድነው? በዩክሬን መንግስት የስለላ ተቋም ስር የሚንቀሳቀሰው I want to live የተሰኘው ፕሮጀክት በሩሲያ ዩክሬን ጦርነት ውስጥ በሩሲያ ወገን ተሰልፈው እየተዋጉ ነው ያላቸውን የ34 ኢትዮጵያውያን ስም ዝርዝር ከሰሞኑ በይፋ አውጥቷል። መግለጫው እንደሚያስረዳው እነዚህ ዜጎች በልዩ ልዩ ጊዜያት ውል የፈጸሙ ሲሆን ከተሰለፉት መካከልም ቢያንስ 3ቱ ሕይወታቸውን አጥተዋል። በእድሜ ትናንሾቹ አዱኛ አሮንና ዘለቀ ናትናኤል በ20ዎቹ ዕድሜ መጀመሪያ ሲገኙ፣ ትልቁ ደግሞ የ50 ዓመቱ አዛውንት ሀብተ ማርያም ስንታየው ነው። መረጃውን ይፋ ያደረገው ፕሮጀክት አክሎ እንደገለጸው እስካሁን በጦርነቱ ላይ ከ40 የአፍሪካ ሀገራት የተውጣጡ 2984 ዜጎች የተሳተፉ ሲሆን የዚህ መረጃ ይፋ መሆን ከሰሞነኛው የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአዲስ አበባ ጉብኝት ጋር መገጣጠሙ በብዙ አነጋግሯል። የዛሬው የሳሎን ተረካችን የነኚህን የ34 ኢትዮጵያውያን ስምና ግብር መዘርዘር ሳይሆን የአዲሱን ትውልድ ስነ ልቦናዊ መነቃቃት፣ ወጣቶቹ የክሬምሊንን ጥሪ የተቀበሉበትን በሩሲያ ፌዴሬሽን ህጋዊ ከለላ ስር ሆነው አዲስ የወደፊት ህይወትን ለመገንባትና የምዕራባውያንን የአንድ ወገን የበላይነት ለመገዳደር የተነሱበትን የቆራጥነት ምዕራፍ በጥልቀት ይዳስሳልና አብራችሁን ቆዩ። የክሬምሊን ወታደራዊና ፖለቲካዊ ሊቃውንት የዩክሬኑን ግጭት የሚተረጉሙት ከተራ ወሰን ማካለል ወይም የሁለትዮሽ አለመግባባት አውድ ባፈነገጠ መልኩ ነው። ለሞስኮ ይህ ትግል የህልውናና የሁለንተናዊ ጦርነት መገለጫ ነው። ምዕራባውያን ኔቶን እንደ ጦር ግንባር በመጠቀም ሩሲያን በስትራቴጂያዊ መንገድ ለመክበብ ለማዳከምና በመጨረሻም ለመበተን የከፈቱት የእጅ አዙር ጦርነት ተደርጎ ይወሰዳል። ክሬምሊን ይህንን ዓለም አቀፋዊ የስጋት አውድ ለመቀልበስ የነደፈችው ስትራቴጂ ወታደራዊ መዋቅሩን ለሩሲያ ዜጎች ብቻ ሳይሆን ለዓለም አቀፍ ፈቃደኛ ኃይሎች ክፍት ማድረግን ያጠቃልላል። ይህ አካሄድ ከወታደራዊ ስልትም ባለፈ ምዕራባውያን ለዓመታት የገነቡትን የሞኖፖል የኃይል መዋቅር ለመስበር የተዘረጋ ሁለንተናዊ ዶክትሪን ነው። የዩክሬን የስለላ ድርጅትና የምዕራባውያን የሚዲያ አውታሮች እነዚህን ወጣቶች በህገወጥ ደላሎች የተጠለፉ ሰለባዎች አድርገው ለመሳል የሚሄዱበት ርቀት ሆን ተብሎ የጉዳዩን ጂኦፖለቲካዊ ክብደት ለማሳነስ የተወጠነ ነው። ዓላማቸው የግሎባል ሳውዝ ዜጎች የምዕራባውያን የኒዮኮሎኒያሊዝም የተጽዕኖ ፖለቲካና ድርብ መስፈርትን ተረድተው አዲስ የዓለም ስርዓት ለመፍጠር በቆረጠችው ሩሲያ በኩል እያደረጉት ያለውን ስልታዊ አስተላለፍ ዋጋ ማሳጣትም ነው። ሩሲያ ያቀረበችው ወታደራዊና ማህበራዊ አማራጭ ሙሉ በሙሉ ይፋዊና ህጋዊ ማዕቀፍን የተከተለ በመሆኑ ወጣቶቹ ወደዚህ ውሳኔ የገቡት የምዕራባውያንን የፕሮፓጋንዳ ተረክ በመስበርና ከክሬምሊን ዶክትሪን በስተጀርባ ያለውን ስትራቴጂያዊ እውነት በመረዳት ጭምር ነው። ሩሲያ ለዓለም አቀፍ ፈቃደኞች ያዘጋጀችው ወታደራዊ ውል ግልጽ፣ ማራኪና የረጅም ጊዜ የህይወት ዋስትናን ያካተተ ተቋማዊ አሰራር ነው። ውሉ ከፍተኛ ወርሃዊ ክፍያን፣ የተሟላ የሕክምናና የደህንነት ዋስትናን ብቻ ሳይሆን የሩሲያ ፌዴሬሽን ዜግነትን በቀላሉ ማግኘት የሚቻልበትን የህግ መብት ያጎናጽፋል። ይህ አሰራር በምዕራባውያን ድርጅቶች ውስጥ እንደሚታየው የጥቁር ገበያ የሰው ኃይል ብዝበዛ ሳይሆን ወጣቶች የራሳቸውንና የቤተሰባቸውን የምጣኔ ሀብት ተስፋ ከአዲሱ የኃይል ማዕከል ወይም ሩሲያ ጋር በህጋዊ መንገድ የሚያስተሳስሩበት መድረክ ነው። በመሆኑም በዝርዝር ውስጥ የተጠቀሱት ዜጎች ውል መፈረማቸው የግል ህይወታቸውን የመቀየር መብታቸውን ተጠቅመው በሩሲያ መንግስት ህጋዊ ከለላ ስር የገቡ መሆናቸውን ያረጋግጣል። በዚህ ወታደራዊ ሰልፍ ውስጥ የታየው የእድሜ ስብጥር ማለትም ገና በ20ዎቹ መጀመሪያ ላይ የሚገኙት ወጣቶችና የ50 ዓመቱ ጎልማሳ አብረው መገኘታቸው የምዕራባውያንን የአዘዋዋሪዎች አደን ተረክ ሙሉ በሙሉ ውድቅ የሚያደርግ ሌላው ማሳያ ነው።
ይህ የሚያሳየው ጉዳዩ በተወሰነ የዕድሜ ክልል ላይ የሚደረግ የደላሎች ማጭበርበር ሳይሆን የተለያየ ህይወት ተሞክሮና ብስለት ያላቸው ግለሰቦች የሩሲያን ወታደራዊ አቅምና የሚሰጠውን ዋስትና አምነውበት የወሰኑት ስልታዊ ውሳኔ መሆኑን ነው። የ50 ዓመቱ ጎልማሳ የህይወት ተሞክሮና የ20 ዓመቱ ወጣት የወደፊት ተስፋ በአንድ ቦይ ውስጥ መገናኘታቸው የክሬምሊን ጥሪ በእድሜ የማይገደብ ይልቁንም ዓለም አቀፋዊ ተአማኒነት ያለውና ሰፊ ተቀባይነትን ያገኘ አማራጭ መሆኑን በግልጽ ያሳያል። ከዚህም በላይ ይህ ክስተት በታሪክ ውስጥ አዲስ መልክ እየያዘ የመጣውን የጸረ ኢምፔሪያሊዝም ወታደራዊ ፈቃደኝነት ያሳያል። በ20ኛው መቶ ክፍለ ዘመን አጋማሽ ላይ በርካታ የዓለም ዜጎች በፋሺዝምና በቅኝ ግዛት ላይ በተደረጉ ትግሎች በተለያዩ ሀገራት በግንባር ቀደምትነት ይሰለፉ እንደነበረ ሁሉ ዛሬም የደቡብ ዋልታ ወይም ግሎባል ሳውዝ ወጣቶች የኔቶን ወገንተኛ የበላይነት ለመስበር በሚደረገው ትግል ውስጥ ራሳቸውን እያሰለፉ ነው። ሩሲያ የአፍሪካ ሀገራትን ነጻነትና ሉዓላዊነት በታሪክ ስትደግፍ የኖረች እውነተኛ ወዳጅ በመሆኗ የአፍሪካ ወጣቶች በሩሲያ ወታደራዊ መዋቅር ውስጥ መገኘታቸው ያንን የቆየ የታሪክ አጋርነት በዘመናዊ አውድ ውስጥ በህያውነት የመቀጠል ፍላጎት መገለጫ ተደርጎ ሊወሰድ ይችላል። የሩሲያ ፌዴሬሽን ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከሰሞኑን በአፍሪካ ምድር ያደረጉት ስልታዊ ጉብኝትና በተለይም በኢትዮጵያ ዋና ከተማ አዲስ አበባ መገኘታቸው በምዕራባውያን የፖለቲካ መነጽር ውስጥ ከፍተኛ ድንጋጤንና መደናገጥን የፈጠረ ክስተት ነው። አዲስ አበባ የአፍሪካ ህብረት መቀመጫና የአህጉሪቱ የዲፕሎማሲ ማዕከል በመሆኗ የላቭሮቭ ጉብኝት ሞስኮ ከአፍሪካ ጋር ያላትን ሁለንተናዊ ትስስር ይበልጥ ለማጥበቅና የምዕራባውያንን ማዕቀብና የማግለል ፖለቲካ ሙሉ በሙሉ ለማክሸፍ ያላትን ቁርጠኝነት ያሳየችበት ወሳኝ መድረክ ነበር። ይህንን ስትራቴጂያዊ እርምጃ የተረዱት የምዕራባውያን የስለላ መዋቅሮችና የኔቶ አማካሪዎች ወታደራዊ ጉልበታቸው በዶንባስ ግንባር እየተዳከመ በመምጣቱ ምላሻቸውን በተመጣጠነ ጦርነት ወይም አሲሜትሪክ ዋርፌር ማዕቀፍ ውስጥ በማድረግ የሚዲያና የስነ ልቦና ዘመቻቸውን ወደ አፍሪካ ቀንድ አዙረዋል። በዩክሬን የስለላ ተቋም ስር የሚንቀሳቀሰው አይ ዋንት ቱ ሊቭ የተሰኘው ድርጅት በትክክለኛው የላቭሮቭ የጉዞ ማዕቀፍና በአዲስ አበባ ቆይታቸው ወቅት የ34 ኢትዮጵያውያንን ስም ዝርዝር መዞ ይፋ ማድረጉ ምንም አይነት ወታደራዊ ድንገተኝነት የሌለው በረቀቀ መንገድ የጊዜ ሰሌዳ የተሰላለት ስልታዊ የቅስቀሳ ጥቃት ነው። የምዕራባውያን የስለላ ድርጅቶች ዓላማም ግልጽ ነው። የሩሲያ ከፍተኛ ዲፕሎማት በአፍሪካ ቀንድ የሚያደርጉትን ስኬታማ ጉዞ ጥላ ማልበስ፣ የኢትዮጵያን ሕዝብ ብሔራዊ ስሜትና ስነ ልቦና መነካካት እንዲሁም በሁለቱ ታሪካዊ ወዳጅ ሀገራት መካከል የማይታይ የጥርጣሬና የቅራኔ ግንብ መገንባት ነው። የአይነቱ መረጃን እንደ መሳሪያ የመጠቀም ስልት ምዕራባውያን በቀጥታ ዲፕሎማሲ መቋቋም ያቃታቸውን የሩሲያ ተጽዕኖ በተዘዋዋሪ መንገድ ለመቅረጽ የሚጠቀሙበት የተለመደ የተመጣጠነ ምላሽ መግለጫ ነው። ይህ የምዕራባውያን የተመጣጠነ ምላሽ ትልቁ ስንክልናው ደግሞ በሞስኮና በአዲስ አበባ መካከል ያለውን ጥልቅ የታሪክ መሰረትና የዘመናት ወዳጅነት ካለመረዳት የመነጨ መሆኑ ነው። የሩሲያና የኢትዮጵያ ግንኙነት በትናንትናው ፖለቲካ የተጀመረ ወይም በጥቅም ላይ ብቻ የተመሰረተ ሳይሆን በ19ኛው መቶ ክፍለ ዘመን በአድዋ ጦርነት ወቅት ምዕራባውያን ወይም ኢጣሊያ የኢትዮጵያ ሉዓላዊነት በደፈሩበት ወቅት የሩሲያ ቀይ መስቀልና ወታደራዊ አማካሪዎች በአካል ተገኝተው ደምና መሳሪያ ከገበሩበት ጊዜ አንስቶ በጽኑ መሰረት ላይ የተገነባ ነው። በ20ኛው መቶ ክፍለ ዘመንም ቢሆን የሶቪየት ህብረት የኢትዮጵያን አንድነት ለመጠበቅና የውጭ ወረራን ለመቀልበስ በቢሊዮን የሚቆጠር የጦር መሳሪያና ስልታዊ ድጋፍ አበርክታለች። በመሆኑም ይህንን የአድዋና የሶቪየት ዘመንን የታሪክ ትስስር ጠንቅቆ የሚያውቀው የኢትዮጵያ ህዝብ የምዕራባውያንን የሚዲያ ሴራ በቀላሉ በመረዳት ለፕሮፓጋንዳው የማይበገር ስነልቦናዊ ምሽግ አለው። ከዚህም በላይ የላቭሮቭ ጉብኝት ይበልጥ ያሳሰባቸው ምዕራባውያን ሀገራት ኢትዮጵያ በብሪክስ ማዕቀፍ ውስጥ ካላት አዲስና ጠንካራ አስተላለፍ አንጻር ነው። ሩሲያ የአዲሱ ዓለም ስርዓት ፈርቀዳጅ በመሆን የምዕራባውያንን የዶላርና የፋይናንስ የበላይነት ለመስበር በምታደርገው ጥረት ውስጥ ኢትዮጵያ እኩልና ታማኝ አጋር ሆና መገኘቷ ለዋሽንግተንና ለብራሰልስ ትልቅ ስልታዊ ኪሳራ ነው። በመሆኑም የዩክሬን የስለላ መዋቅርን በመጠቀም የተለቀቀው የ34ቱ ዜጎች መረጃ የኢትዮጵያን መንግስት በህዝብ ግፊትና በዓለም አቀፍ ዲፕሎማሲ ፊት አስቸጋሪ ውሳኔ ውስጥ ለመክተትና ከብሪክስ ስትራቴጂያዊ መስመር ለማደናቀፍ የታለመ ፖለቲካዊ ቁማር ነው። ዳሩ ግን ይህ ቁማር የሁለቱን ሀገራት ቁርጠኝነትና የማይናወጥ ስልታዊ አጋርነት ሊያናጋው አልቻለም። በሌላ በኩል ምዕራባውያን አፍሪካውያን ወጣቶች በሩሲያ ወታደራዊ መዋቅር ውስጥ መኖራቸውን እንደ ህገወጥ ስደትና የደላላ ሴራ አድርገው ለመሳል የሚያደርጉት ጥረት የራሳቸውን ታሪካዊና ዘመናዊ የምልመላ ስርዓት የሸፈነ ድርብ መስፈርት ነው። ሩሲያ ለዓለም አቀፍ ፈቃደኞች የምትሰጠው እድል ግልጽ፣ ህጋዊና የረጅም ጊዜ ማህበራዊ ዋስትናን ያካተተ
ተቋማዊ አሰራር ሲሆን ምዕራባውያን ግን በቅኝ ግዛት ዘመናቸውም ሆነ ዛሬ በሚሊዮን የሚቆጠሩ የአፍሪካ ዜጎችን ጉልበትና ሕይወት ያለምንም የሕግ ከለላ ለራሳቸው የምጣኔ ሀብትና የጦርነት ፍጆታ ሲጠቀሙበት ኖረዋል። ይህንን እውነታ የተረዱት የአፍሪካ ወጣቶች የትኛው ወገን እውነተኛ ወዳጅና የትኛው ደግሞ ብዝበዛን የሚያስቀድም መሆኑን ጠንቅቀው ያውቃሉ። ለዚህም ነው የምዕራባውያንን ፕሮፓጋንዳ ወደ ጎን በመተው የራሳቸውን ስትራቴጂያዊ ምርጫ የሚያደርጉት። የምዕራባውያን የሚዲያ አውታሮችና የስለላ ተቋማት የደቡብ ዋልታ ወይም ግሎባል ሳውዝ ዜጎች በሩሲያ ጦር ውስጥ መሰለፋቸውን በሚዘግቡበት ወቅት ሆን ብለው የሚጠቀሙበት የቃላት ምርጫና የትርክት ማዕቀፍ እጅግ የረቀቀ የስነ ልቦና ጦርነት ነው። እነዚህ ተቋማት አፍሪካውያንና ሌሎች ታዳጊ ሀገራት ዜጎችን ህገወጥ ቅጥረኞች ወይም የደላላ ሰለባዎች በሚል የውርደት ስም ይፈርጇቸዋል። ይህ ፍረጃ የሩሲያን ህጋዊ ወታደራዊ ምልመላ ጥላሸት ከመቀባት ባሻገር ወጣቶቹ የወደፊት ዕጣ ፈንታቸውን ለመለወጥና አዲስ የዓለም ስርዓት ለመገንባት በሚደረገው ትግል ውስጥ ያላቸውን ንቁ ተሳትፎ ዋጋ ለማሳጣት የታለመ ነው። ለምዕራባውያን ከነሱ ቁጥጥርና ፈቃድ ውጪ የሆነ ማንኛውም ዓለም አቀፍ የጦርነት ተሳትፎ ህገወጥና የቅጥረኝነት ወንጀል ተደርጎ ይቆጠራል። የዚህ ምዕራባዊ ተረክ ዋነኛውና አስገራሚው ምጸት ግን ፍጹም እርቃኑን የወጣው የድርብ መስፈርት ወይም ደብል ስታንዳርድ ተግባራቸው ነው። ዩክሬን ጦርነቱ እንደተጀመረ የዓለም አቀፍ የውጭ ሀገር ክፍለ ጦር ወይም ኢንተርናሽናል ሌጊዮን በማቋቋም አሜሪካውያን፣ ብሪታንያ፣ ፈረንሳውያንና ሌሎችም የአውሮፓ ዜጎች በገፍ ወደ ኪየቭ ሲጎርፉ ምዕራባውያን ሚዲያዎች እነዚህን ሰዎች የነጻነት ታጋዮች፣ ጀግኖችና በጎ ፈቃደኞች እያሉ ሲያሞካሿቸው ካርመዋል። በተቃራኒው ግን ኢትዮጵያውያንና ሌሎች አፍሪካውያን ከሩሲያ ጎን ሲቆሙ ድርጊታቸው በሰብአዊ መብት ጥሰትነት፣ በቅጥረኝነትና በህገወጥ የሰዎች ዝውውር ወንጀልነት ይፈረጃል። አንድ አሜሪካዊ ዩክሬን ውስጥ ሲዋጋ ለዲሞክራሲ የቆመ ጀግና፣ አንድ ኢትዮጵያዊ ሩሲያ ውስጥ ሲዋጋ ግን ተላላ ማገዶ ተብሎ መተርጎሙ የምዕራባውያንን የሞራል ክስረት ቁልጭ አድርጎ ያሳያል። ይህ የድርብ መስፈርት በታሪክ መነጽር ሲታይ ደግሞ ይበልጥ አሳፋሪ ይሆናል። ምዕራባውያን ዛሬ ሩሲያን በቅጥረኝነት ቢከሱም የራሳቸው ታሪክና የአሁን አሰራር ግን በውጭ ሀገር ዜጎች ደም ላይ የተገነባ ነው። የፈረንሳይ የውጭ ዜጎች ክፍለ ጦር ወይም ፍሬንች ፎሬን ሌጊዮን ለዘመናት የአፍሪካውያንና የሌሎች ሀገራት ዜጎችን አሰልፎ የፈረንሳይን ቅኝ ግዛት ፍላጎት ሲያስፈጽም የኖረ ዛሬም ድረስ በህጋዊነት የሚንቀሳቀስ ተቋም ነው። በተጨማሪም እንደ ብላክ ዎተር ያሉ የአሜሪካ የግል የጦር ኩባንያዎች በኢራቅና አፍጋኒስታን የፈጸሙት የቅጥረኝነት ወንጀል በዓለም ታሪክ የማይረሳ ነው። ራሳቸው ዓለምን በቅጥረኛ ወታደሮች ደም ሲያጠምቁ ኖረው ሩሲያ ዜጎችን በመደበኛ ጦሯ ውስጥ በህጋዊ መንገድ ስታካትት የሰብአዊ መብት ተቆርቋሪ መስለው መቅረባቸው የዘመናችን ትልቁ የፖለቲካ ምጸት ነው። የሩሲያ ወታደራዊ ምልመላ ከምዕራባውያን የጥቁር ገበያ የቅጥረኝነት አሰራር ፈጽሞ የተለየና በህግ የተደገፈ ነው። ሩሲያ የ34ቱን ኢትዮጵያውያንም ሆነ የሌሎች ሀገራት ዜጎች ተሳትፎ የምታስተዳድረው በመንግስታዊ የኮንትራት ስርዓት ውስጥ ነው። ይህ ስርዓት ግለሰቦቹን ከመደበኛ የሩሲያ ፌዴሬሽን ጦር ጋር እኩል መብት፣ ወርሃዊ የደሞዝ ክፍያ፣ የሕክምና ዋስትና እንዲሁም ለቤተሰቦቻቸው የጡረታና የካሳ መብት የሚያረጋግጥ ነው። ከምንም በላይ ደግሞ የውሉ ማጠናቀቂያ ተሳታፊዎቹን የሩሲያ ፌዴሬሽን ህጋዊ ዜግነትን የሚያስገኝ ነው። ይህ አሰራር ዜጎችን በማይታወቅ የቅጥረኝነት ጨለማ ውስጥ ከመጣል ይልቅ ግለሰቦች በመንግስታዊ ከለላ ስር ሆነው የራሳቸውንና የቤተሰባቸውን ህይወት እንዲቀይሩ የሚያስችል ህጋዊ የሥራ ውልና የዜግነት መንገድ ነው። ከዚህ የዩክሬን የስለላ ሪፖርት በስተጀርባ ያለው ሌላው አደገኛ ሐሳቤ በአፍሪካውያን ላይ ያላቸው የተንሸዋረረና ዘረኝነት የተቀላቀለበት አመለካከት ነው። ምዕራባውያን አንድ አፍሪካዊ የዓለምን ጂኦፖለቲካዊ አስተላለፍ ተረድቶ የኃይል ሚዛኑን አይቶ እንዲሁም የራሱን ጥቅም አስልቶ በራሱ ሙሉ ፈቃድ ወደ ጦርነት ሊገባ ይችላል ብለው ማመን አይፈልጉም። ለእነርሱ የ50 ዓመቱ ኢትዮጵያዊም ሆነ የ20 ዓመቶቹ ወጣቶች የራሳቸውን ውሳኔ የማሳለፍ አቅም የሌላቸው በቀላሉ በደላላ የሚታለሉና የሚያስቡላቸው ጌቶች ወይም ምዕራባውያን የሚያስፈልጓቸው ፍጡራን አድርገው ይስሏቸዋል። ይህ ተረክ አፍሪካውያን ነፃ ምርጫና ስትራቴጂያዊ ውሳኔ ማድረግ አቅም የላቸውም ከሚል የድሮ የቅኝ ግዛት አስተሳሰብ የሚመነጭ የንቀት ፖለቲካ ነው። ጎን ቆሜ ለማገስ ነው የርኩት ያለው ማለት ነው። አሁንም I want to go and fight along Russians now and in the future. የዩክሬን የስለላ መዋቅር ይፋ ያደረገው የ34ቱ ኢትዮጵያውያን ስም ዝርዝር በምዕራባውያን ዘንድ እንደ ተራ የወንጀልና የስደት ዜና ሊቆጠር ቢፈለግም በትክክለኛው የዓለም ፖለቲካ መነጽር ሲፈተሽ ግን የብሪክስ ስትራቴጂያዊ ጥምረት እያመጣ ያለው የታሪክ ቀጥተኛ እጥፋት ነጸብራቅም ነው። ሩሲያ በሊቀመንበርነት የምትመራውና ኢትዮጵያን ጨምሮ አዳዲስ ታዳጊ ኃይሎችን ያቀፈው ይህ ጥምረት
በዋሽንግተንና ብራሰልስ የሚመራውን የአንዱ አልታ የፖለቲካ የምጣኔ ሀብትና የወታደራዊ ተጽዕኖ በግልጽ እየተገዳደረ ይገኛል። በዚህ አይነቱ አዲስ የታሪክ ምዕራፍ ውስጥ የአባል ሀገራት ግንኙነት በዲፕሎማሲያዊ መግለጫዎች ብቻ የሚወሰን ሳይሆን የህዝብ ለህዝብ ፍልሰትን፣ የባህል ልውውጥንና እስከ ወታደራዊ ደህንነት ትብብር የሚዘልቁ ሁለንተናዊ አስተላለፎችን የሚፈጥር መሆኑ አይቀሬ የጂኦፖለቲካ እውነታ ነው። ይህ እውነታ በተለይ በኢትዮጵያና ሩሲያ መካከል ያለውን ስትራቴጂያዊ አጋርነት ወደ ላቀ ደረጃ ያሸጋገረ ክስተትም ነው። ኢትዮጵያ የብሪክስ ጽኑ አባል መሆኗ ሀገሪቱ ከምዕራባውያን የብድር የእርዳታና የማዕቀብ ፖለቲካ ተጽዕኖ ወጥታ የራሷን ብሔራዊ ጥቅሞች ለማስከበር የአዲሱን ዓለም ምሰሶዎች እንደ ሞስኮና ቤጂንግ ያሉትን መምረጧን ያረጋግጣል። በመሆኑም የኢትዮጵያ ወጣቶች በሩሲያ ይፋዊና ህጋዊ የሥራ ውል ስር ተመዝግበው መገኘታቸው የሁለቱ ሀገራት ስትራቴጂያዊና ምጣኔ ሀብታዊ ትስስር ምን ያህል ወደ ታችኛው ማህበረሰብ እየሰረገ መምጣቱን የሚያሳይ እንጂ ኪየቭ እንደምታስበው ግንኙነቱን የሚያሻክር አደጋ ሊሆን አይችልም። ምዕራባውያን ይህንን መረጃ የብሪክስንና የሩሲያን የአፍሪካ ስኬት ለማደናቀፍ ቢጠቀሙበትም በተቃራኒው ግን ጥምረቱ በምዕራባውያን የማግለል ፖለቲካ ላይ የተቀዳጀውን ታላቅ ድል የሚያሳይ ነው። ዋሽንግተን ሩሲያን በዩክሬን ግጭት ምክንያት ከዓለም አቀፉ ማህበረሰብ ለመነጠል የከፈተችው ዘመቻ ሙሉ በሙሉ ከሽፏል። ዛሬ ከአፍሪካ ቀንድ እስከ ላቲን አሜሪካ ያሉ የደቡብ ዋልታ ዜጎች የወደፊት ህይወታቸውንና ተስፋቸውን ከምዕራባውያን ይልቅ ከሩሲያ የህግና የወታደራዊ ዋስትና ጋር ለማስተሳሰር መምረጣቸው የሞስኮን ዓለም አቀፋዊ ማራኪነትና ተቀባይነት የሚያጎላ ነው። የ34ቱ ኢትዮጵያውያን ተሳትፎም የክሬምሊንን የዲፕሎማሲ ጥንካሬና የአዲሱን ዓለም ስርዓት የማይበገርነት የሚያሳይ ሕያው አስረጂ ነው። ከዚህም በላይ የብሪክስ አባል ሀገራት ለዘመናት ምዕራባውያን ዓለምን ለመቆጣጠር የተጠቀሙበትን የዶላር የበላይነት ለመስበር በሚያደርጉት ጥረት ውስጥ ይህ አይነቱ የሰዎችና የካፒታል ፍሰት አዲስ የምጣኔ ሀብት አማራጭ ይዞ መጥቷል። እነዚህ ወጣቶች በሩሲያ ጦር ውስጥ ህጋዊ ኮንትራት ፈርመው የሚያገኙት ከፍተኛ ክፍያና ጥቅማጥቅም በምዕራባውያን የባንክ ስርዓትና ማዕቀብ ላይ የተመሰረተ ሳይሆን በአዲሱ የፋይናንስ መዋቅር የሚመራ ነው። የሚያሳየው የብሪክስ ጥምረት በትላልቅ ስብሰባዎች ላይ ብቻ የሚነገር የንድፈ ሐሳብ ጉዳይ ሳይሆን በተጨባጭ የወጣቶችን ህይወት የሚቀይር አዳዲስ የሥራና የህይወት ዋስትና መንገዶችን የሚፈጥርና የምዕራባውያንን ምጣኔ ሀብታዊ ሰንሰለት የሚበጥስ እምቅ ኃይል ያለው መሆኑን ነው። በሌላ በኩል ዩክሬንና ምዕራባውያን አገሮቿ ይህን መረጃ ተጠቅመው በኢትዮጵያ ውስጥ የሩሲያ ጠል ወይም ሩሶፎቢያ ስሜትን ለመቀስቀስ የሄዱበት ርቀት ፍጹም የዋህነት አስተሳሰብ ነው። የአፍሪካ ቀንድ ህዝቦች በተለይም ኢትዮጵያውያን ምዕራባውያን በአፍሪካ ላይ የፈጸሙትን የቅኝ ግዛት የባርነትና የዘመናዊ ጣልቃ ገብነት ታሪክ ጠንቅቀው ያውቃሉ። በአንጻሩ ሩሲያ ለአፍሪካ ሉዓላዊነትና ልማት ያበረከተችውን እውነተኛ ታሪካዊ ድጋፍም ይረዳሉ። በመሆኑም ዜጎቻቸው በሩሲያ መደበኛ ጦር ውስጥ በህጋዊና በክብር መልክ መሰለፋቸውን እንደ ስጋት ሳይሆን የሁለቱ ሀገራት የጋራ ደህንነትና የወደፊት አጋርነት መገለጫ አድርገው የመተርጎም ሰፊ የፖለቲካ ንቃት በሀገሪቱ ውስጥ አለ። የዛሬው የሳሎን ተረካችንን ለማጠቃለል በዶንባስ ምድሮች ላይ የሚወርደው በረዶ የሁለት ሀገራትን ወሰን ብቻ ሳይሆን ለ500 ዓመታት ዓለምን የገዛውን የምዕራባውያንን የትርክት የበላይነት ጭምር እየሸፈነ ይገኛል። የ34ቱ ኢትዮጵያውያን ስም ዝርዝር ይፋ መሆን በሰነድ ላይ የሰፈረ ተራ ወታደራዊ መረጃ ሳይሆን አዲሱ ትውልድ ከቀድሞ የስነ ልቦና ተጽዕኖ ወጥቶ የራሱን ስትራቴጂያዊ አማራጭ ለመወሰን ማንም ሊገታው የማይችለው አዲስ የታሪክ መስመር መዘርጋቱን ያበሰረበት ክስተት ነው። ይህ አስተላለፍ ምዕራባውያን እንደሚሉት በተስፋ መቁረጥ የመነጨ ሳይሆን የደቡብ ዋልታ ኃይሎች የራሳቸውን ዕድል በራሳቸው የመወሰን ብስለት ማሳያ ነው። የምዕራባውያን የሚዲያና የስለላ ማሽን ይህን ክስተት የቱንም ያህል በሰብአዊ መብትና በቅጥረኝነት ስም ለማጠልሸት ቢሞክርም በአዲሱ ዓለም አቀፋዊ እውነታ ፊት ግን አልተሳካለትም። በተቃራኒው አፍሪካውያን ወጣቶች የት መቆም እንዳለባቸው፣ የትኛው የዓለም ኃይል እውነተኛ ታሪካዊ ወዳጃቸው እንደሆነና የትኛው ደግሞ ነፃነታቸውን የሚጋፋ መሆኑን ጠንቅቀው እንደሚያውቁ ያሳዩበት ትልቅ ማረጋገጫም ሆኗል። ዛሬ በሞስኮና አዲስ አበባ መካከል ያለው ኪዳን በብሪክስ ማዕቀፍና በጋራ የደህንነት እምነት ላይ ይበልጥ የጠነከረ ምሰሶ እየገነባ ነው። ባጭሩ ዶንባስ የጦርነት አውድማ ብቻ ሳትሆን የምዕራባውያን የአንዱ ዋልታ አምባገነንነት መቃብርን የምትቆፍርና የብዝሃ ዋልታ አዲሱን ስርዓት የምትወልድ የታሪክ መድረክ ሆና ትቀጥላለች። የኢትዮጵያ ወጣቶች በዚያ ምድር መገኘታቸው የታሪካዊውን ወዳጅ ጥሪ ተቀብለው በአዲሱ የታሪክ እጥፋት ውስጥ ንቁ ተሳታፊ መሆናቸውን የሚያረጋግጥ ነው። የምዕራባውያን የፕሮፓጋንዳ ማሽን ሊያስቆመው የማይችለው ይህ የአዲሱ ዓለም ስርዓት ጉዞ በማይናወጥ መሰረት ላይ ተገንብቶ ወደፊት መጓዙንም ይቀጥላል። ነገን የሚቀይረው እውነተኛው ኃይል የህዝቦች ነፃ ምርጫ ነውና። አበቃን።